بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم وبارك وأنعم على عبده ورسوله خير خلقه أجمعين نبينا وحبيبنا وأسوتنا محمد عليه أفضل الصلاة وأتم وأطيب وأزكى التسليم የተከበራችሁ የዳዕዋ ቲቪ ተከታታይ ወንድሞችና እህቶች አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ይህ በየሳምንቱ የሚቀርብላችሁ የቀጥታ ስርጭት የፈትዋ ፕሮግራማችን ነው ሰኞ እና ሮብ ከ10 ሰዓት ተኩል እስከ 11 ሰዓት ተኩል የሚኖረን የቀጥታ ስርጭት የፈትዋ ፕሮግራም ነው ጥያቄዎቻችሁን አሳጥራችሁ በግልጽ ቋንቋ ብታቀርቡ ኢንሻአላህ መልስ ታገኛላችሁ ስደውሉ ከጀርባ ቴሌቪዥኑ መዝጋት አትርሱ ወንድሞችና እህቶቻችን ሼኻችን አህለ ወሰለም ካን ዘመጻችሁ ባረከላሁ ፊኩም ሼኽ አደረ ጥያቄን ጀምርና ነብያችን ሰለላሁ ዐለይሂ ወሰለም ተሐጁድ በጀማዓ ሰግደዋል ወይ የሚል ጥያቄ አለ ያደረ ጥያቄ ብስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ያን 10 الأواخر خير ቀስመንበት ኢባዳ አድርገን መግፊራ አግኝተን ምንወጣው አላህ ያደርግልን ከዚህ በኋላ የተሐጁድ ጉዳይ ብዙ ጊዜ ያጠያይቃል ነብያችን ሰለላሁ ዐለይሂ ወሰለም ሁሌ ነው ተሐጁድ የሚሰግዱት ተሐጁድ አቋርጠው የሚያውቁበት ጊዜ አይታወቅም አንድ ቀን ብቻ حجة الوداع لاي مزدلفة يدرو ጊዜ مغربنا عشاء جمعنا تقصير قصر አርገው ከሰገዱ በኋላ ተኙ ለፈጅር ተነሱ ይላል እንግዲህ በአረፋ ቀን በጣም ኢባዳ ላይ አፍጠው ስለዋሉ ድካም ስለነበረ ዛን ጊዜ እንጂ ከዛ ውጭ ያለ ተሐጁድ አቋርጦ ያቆም ተሐጁድ እንደውም በሳቸው ሐቅ ዋጅብ ነው የሚሉ ዑለማዎች አሉ አይ ዋጅብነቱ ተነስቷል የሚሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም القرآن لاي ومن الليل فتهجد به عسى نافلة لك عسى أن يبعثك ربك مقاما محمودا كلليتم من كلفات تسجدبت مالنا ترى لا أنت ترفسي هون الله يتمسكنا وما أرق لا يكسكس كجلال النايلال يوم القيامة وشفاعة الكبرى تلك وشفاعة يساتشو ميهونو لازم عندي بكونوا إيه إسرائيل تساتشو سو مچم شلمات مياغينو بالفاتو لكنونا قرطوا ياكم صحابዎቻቸው ማብራቸው ተሐጁድ ያደርጉ ነበር ሁሉ ጊዜ ቁም الليل الا قليلا نصفه وثلثه የሚለው አያ ከመጣ ጀምሮ ان ربك يعلم انك تقوم ادنى من ثلثي الليل ونصفه وثلثه وطائفه من الذين معك ጌታ ወለድ ከለሊቱ ለሶስተኛ ያህል ግማሹን አንድ ሶስተኛውን እንደምትቆም ያውቃል አንተ ብቻ ሳትሆን ወጣኢፈቱ من الذين معك ካንተ ጋር ከነበሩ ሰዎችም ጣኢፋዎች ይቆሙ እንደነበረ አላህ ያውቃል ብሎ አወድሷቸዋል በሌላ ማንቀስ ካኑ قليلا من الليل ما يهجعون ከሌሊቱ የሚጋደሙት በጣም ጥቂት እንጂ አብዛኛውን ቆመው ያድሩ እንደነበረ ነው የሚገልጸው ያንቀስ በሌላ ማንቀስ ተተጃፋ جنوبهم عن المضاجع يدعون ربهم خوفا وطمعا ወንኖቻቸው ከመጋደማዎቻቸው ይርቃሉ ጌታቸውን ያመለኩ በመፍራትና በመጓጓት ረህመቱን ሲከጅሉ ቅጣቱን እየፈሩ ቆመው ያድራሉ يخرون الاذقان سجدا يبكون ويزيدهم خشوعا ويخرون الاذقان يبكون ويزيدهم خشوعا ይላል በሸንጎበታቸው ይደፋሉ ያለቀሱ ይሄ ደግሞ خشوع ይጨምራላቸዋል ይላልና ሁሌ ነው ተሐጁድ የሚያደርጉት ረመዳን ላይ ሳው ረመዳን ላይ እንደዛው ነው የተለየ ነገር የለም ባይሆን ግን ረመዳን ውስጥ 3 ቀን ወይም 4 ቀን ሱሐቦች ተከትለዋቸው ሰግደዋል በጀማዓ ተሰግደዋል ከዛ በኋላ اني خشيت ان تفرض عليكم ግዳጅ እንዳይሆንባችሁ ብዬ ፈርቼ ነው የተውኩት በማለት ተተውታል በጀማዓ መስገዱን የተውት ስለዚህ በጀማዓ መስገዱ ሱና ሆነ ማለት ነው አብዱላህ ኢብኑ አባስ ከሳቸው ጋራ ሲሰግድ ያደረበት ሪዋያ አለ ሁዘይፋ ኢብኑ የማን ሰግደዋል አይሻ ብዙ ጊዜ ተነስታ ወትር ተሰግድ ነበር ስለዚህ عموما ለሰላተ الليل አብሮ ያሉ ሰዎች በጋራ ቢሰግዱ የሚከለክል ነገር የለም ከረመዳን ውጪ ማለት ነው እንደው እንደ ዓደት አርጎ በአመርት አንድ ጊዜ በወር አንድ ጊዜ እንደዚህ ቀጠሮ ይዞ የሚያርጉ ከሆነ ወደ ቢድዓነት ይዞራል ግን እንደው አንድ ሰው አንድ ወንድሙ ቤት እንግድነት ቢሄድ ወይም ደግሞ ልጆቹና ሚስቱን ቀስቅሶ ለሊት ቢሰግድ ሐሰን መልካም ነው ከዚህ ውጪ ተሐጁድ ተራዊህ ምንድናቸው የሚለውን ያው ከዚህ በፊትም ተነጋግረናል ቆም ብዬ ያብራራህ ያለሁት የብዙ ሰው ብጅታና የንግግር መነሻ ስለሆነ ነው ሶላት الليل የሚለው ከኢሻ በኋላ የሚሰገደው የትኛውንም ሶላት ያካትታል እስከ ፈጅር ድረስ ባለው ሲተኛም ሳይተኛም ተሐጁድ የሚባለው ደግሞ ከእንቅልፉ ተነስቶ የሚሰግደው ሲሆን ነው
سيدنا عمر رضي الله تعالى عنه صحابዎች ማታ ላይ ከኢሻ በኋላ ተበታትነው ሲሰግዱ አዩአቸው አንድ ሰው ብቻውን ይሰግዳል አንድ ሰው ሁለት ሰው ጋር ይሰግዳል እንደዚህ ሆኖ ሲያው لو جمعناهم على قارئ واحد باند امام ላይ ብንሰበስባቸው ደግ ነበር በሚል ኡበይ ኢብኑ ከዕብ እየመራቸው እንዲሰግዱ አደረጉ መልካም ነገር ተጀመረ ብለው ወደ ቤታቸው ተመለሱ እሳቸው ያው ለሊት ስለሚነሱ ሌሊት መስገድ ጀመሩ ማለት ነው ሌሎቹ ሰሃቦች ግን ማታ ይሰግዳሉ አሁን ተራዊህ የሚባለው እሱ ነው ተራዊህም የተባለበት በመሃል ተርዊሃ ወይም ፎይታ ረፍት ስላለው ነው ከዛ ውጭ የተለየ ነገር የለም ይሄንኑ ወደ አኺር ላይ ነው የምንወስደው ኢሻ ማታ ሰግደን በኋላ እንሰግዳለን ካሉ መልካም ነው ችግር የለውም ወለት የናሙ عنها افضل እንደተባለው ችግር የለውም ከዛ ውጭ ግን ማታ ተራዊህ ሰግደው እንደገና ለሊት ለተሐጁድ መልሶ መምጣት በዚህ መልኩ دليل የለም እኔ የማውቀው دليل የለም ስለዚህ ይሄ ሱራ اعتقد انه سوره مبتدعه اصل የሌለው ቢድዓ የሆነ ሱራ ነው ብዬ ነው ተሐጁድ ጋር አይደለም ችግራችን ተሐጁድን የአሽራ الأواخر መለያ አድርጎ መግለጽ ተሐጁድ መቼ ነው የሚጀምረው ይላል እኮ ሰው ተሐጁድ ከተጀመረ ወይ ተቋረጠ የቻለ ሰው ሁሌ ይሰግዳል በአመት አንድ ጊዜ መቼ ነው የሚጀምረው ለ10 ቀን ለማን ነው ይሰገድ ሳይሆን ሁሉ ጊዜ አቅም ያለው ሰው እንዳቅሙ መስገድ የሚገባው ሶላት ነውና በዚህ ከፊያ 50 አመት በላይ እድሜ ያለው ስራ አይደለም ኹለይፊ የሚባሉ የሐረም ኢማም ነበሩ እሳቸው ለሊት ተነስተው መስጊድ ማነው ዘምዘም አካባቢ ላይ መስገድ ሲጀምሩ ሰው ተከተሏቸው ተሐጁድ ከተራዊህ በኋላ ማለት ነው ከተራዊህ በኋላ ለራሳቸው ለግላቸው መስገድ ሲጀምሩ ሰው ተከተሏቸው በዛው እየሰፋ መጣና አሁን ስራዬ ተብሎ በአሽራ الأواخر ላይ የተለየ ሶላት ይሰገዳል በዚህ መልኩ ነው دليل አላቀል ማለት ነው ጀዛኩላሁ ኸይር ኢንሻአላህ السلام عليكم ورحمة الله وبركاته. الو السلام عليكم. وعليكم السلام ورحمة الله. مرحبا. الو يسمى التيكي يحتاج. ጥያቄ ነበረ ጠይቂ አባት የለኝም የሆነ የሚረብሽ ሰው ነበረ አታገባም ምናምን እያለ ማለት ነው ምን የሚለኝ ሰው አታገባም የኔና አገኔ ነኝ ማገባት እያለ የሚረብሽ ሰው ነበርና እሺ ሌላ ሰው ለማግባት ወንድሜን ፈቀድልኝ ምናምን ስለ ወንድሜ ደግሞ ልጅችን ላሳድግበት አልፈቅድም ምናምን አለኝ እሱ ጋር ያለሽ አንቺ አይ ከሱ ጋር ሳይሆን ዝም ብሎ ነው እሱ ጋር ሳይሆን ሌላ ሰው ነው ማግባት ማለት ነው እሺ አባት የለኝም ወንድሜ አልፈቅድም ምናምን ሲለኝ ፈቷ ጠይቂ ምናምን ሲለኝ ፈቷ ስጠይቅ ችግሩን የሚያቅሰው ማንኛውም ሰው ያስተሳስርሻል አገር ከሆንሽ በሸሪዓ አገር ውጭ ከሆንሽ ችግሩን የሚያቅሰው ያስተሳስርሻል ሲለኝ ፈቷ ጠየቅኩ አገባሽ አላገባሽ ለማንኛውም ፈቷ ስጠይቅ ያገር የሚሸኝተን ሲለኝ የሆነ እናቴ ዘመድ የሆነ ለስተአስተሳሰረኝ እሺ ቃልቻው እዛ ሳውዲ ነበርና ቃልቻው ሲጠይቀው የሚያስተሳሰረን ችግሩን አያውቅም ያው ፈልጎ በሰው ስለሆነ እዛ ስድስት ላይ ስለነበረ አያውቅም ሰውየው ያህን የእናቴን ዘመድ የሆነ ሰው እሺ ምን ሆነች ላይ አጎቴ የሊናት ወክልና ተቀብለሃለች ይለው አዎ አልወሽቶ ማለት ነው እና በዚህ መልኩ አስተሳሰረን እንዴት ይታያል ነው መርሐባሽ ሌላ ጥያቄ አለሽ የለኝም እሺ السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. مرحبا. ጥያቄ ነበረ ጠይቅ እሺ ጥያቄ የመጀመሪያው የሐቂቃን በተመለከተ ነው እሺ ሐቂቃ ላይ ያው ሲታረድ የወንድ ከሆነ ሁለት በግ ይታረዳል ሴት ከሆነ አንድ በግ ይታረዳልና ከዛ ከታረደ ውስጥ የተወሰነ ያክሉ የሆነ ወይ አንድ ግሩ ነው ምናምን አዋለደው ሰው ለአዋላጁ ሐኪምም ሊሆን ይችላል በላዋለደው ሰው መስጠት አለበት የሚል ነገር ስለሰማው ይሄ ትክክል ነው ወይስ አይደለም የሚለው ሸፍ እንዲያረጋግጡልኝ ነው مرحبا الو السلام عليكم ورحمة الله وبركاته. السلام عليكم. نعم. ايش تايكي؟
ጥያቄው ባልና ሚስት ማለት ነው ጠፋራ ሲያደርጉ ስለማላውቀው ሰላምቴ ስለሆንኩኝ ሙሉ ነው ወይስ በግማሽ ከተደረገ ችግር የለውም? እሺ ሌላ ጥያቄ አለሽ? የለም። እሺ السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله. ياك نبرك. مرحبا. زكاة الفطر دافعت لنا الناس اللي مسموع تفكير له. ايش ليلة ياك الله؟ يلا. ايش؟ السلام عليكم ورحمة الله وبركاته. السلام عليكم. السلام عليكم. وعليكم السلام. مرحبا. يا ስትጾምና ይሄ ቀዷጾም አንድ ላይ ማውጣት ይቻላል? አንድ ላይ ማለት ምንድን ነው? አንድ ላይ ማለት ምን ማለት ነው? ማለት ሁለቱንም በአንድ ላይ ማውጣት ይቻላል ሲባል ሁለቱንም በአንድ ላይ ስትጾም እየጾምክ እሺ የሀይድም ሁለቱም አንድ ላይ ይቆጠራል። ኦኬ እሺ መርሳግኛሽ ጠብቂን ኢንሻአላህ እነዚህን መልስና እንትላለን። የመጀመሪያው ጥያቄ ያው በእናት ዘመድ በኩል አባቴ የለም ወንድሜ እምቢ አለኝ። ከዛ የእናቴ ዘመድ ወኪል ሆኖ እንትን አለኝ ኒካ አድርጎልኛል። መጀመሪያ ለምንድን ነው እምቢ የሚለው ወንድም? ይሄ ወደ ዚና መገፋፋት ነው። وإذا جاءكم من ترضون دينه وخلقه فزوجوه ምናልባት ዲኑና ባህሪው ላይ ችግር ከሌለ ዲኑና ባህሪውን የምትወዱት ሰው ካጠየቃችሁ ቶሎ ብላችሁ ዳሩት ነው። ተዕቂብ ነው ወዳው ማለት ነው። ይሄ ካልሆነ ግን ፊትናና ፈሳድ ይፈጠራል። እኚህ ሰዎች ተፈላልገዋል። ለዛው ውጭ ያሉ ሰዎች ምንም መከልከል የሚችልበት መንገድ የለውም። ስለዚህ ፋሂሻ ካልሰራችሁ ማለት ነው ይሄ ሊገሰጽ ይገባል ማለት ነው። ወንድምየው ከዛ ውጪ በእናት በኩል የሆነው ያጎት ልጅ ወይም ዘመድ ደግሞ ኒካህ ማሰር አይፈቀድለትም፣ አይመለከተውም እሱና ማለት ነው። ወልይ አይደለም እሱ ዘውል አርሐም ውስጥ ነው የሚገባው፣ አሰብ አይደለምና። ስለዚህ ኒካህ ማሰር ያለበት ወንድም ነው። ወንድም እምቢ ካለ ወደ ሸሪዓ ቃዲ በመሄድ ኒካህ ማሰር ይችላል። እህታችን አሁን ኒካህዋን በአዲስ መልኩ ማስተካከል ይጠበቅባታል። ወይ ወደ ሸሪዓ ቃዲ ትሄዳለች ወይ ደግሞ ወንድሟ ፈቃደኛ ከሆነ በሰውኩል ከዛ በፊት ግንኙነታቸውን ማቆም ይጠበቅባቸዋል። ጀዛከላሁ ኸይር። ሁለተኛ ጥያቄ አቂቃ በተመለከተ አቂቃ ሲታረድ ለወንድ ሁለት በግ ለሴት አንድ ይታረዳልና ከፊሉን የበጉን አካል ለአዋላጅ ይሰጣል። ይሄን ይታያል? ለአዋላጅ ስጡ የሚል ነገር የለም። ሐጃ ካለውና ደሃ ከሆነ እንደማንኛውም ሰው ሊሰጠው ይችላል። ሰደቃ መሰደቅ ከሱ ላይ ቢያንስ 1/3ኛውን ሰድቁ ስለሚሉ ፉቃዎች ያ ሰው እንደዚህ ችግር ያለው ከሆነ ቢሰጠው መልካም ነው። ስለዋለደ ሳይሆን ስለሚገባው ማለት ነው። ለጥያቄ እህታችን እየሰለመች ናትና ገላችን ታጠብ ከጀናባ ምን ታጠብ ሁሉም ሰውነታችን ወይስ ከፊሉን ነው ታጠበው? ግንኙነት ካደረጉ በኋላ መታጠብ ዋጅብ ነው። ሶላቱም ሌላውም ዒባዳ አይፈቀድምና አው ሰለምተ እንደመሆኗ ማወቅ የሚገባት ማለት ነው። አላ ሰውነቷን መታጠብ ምንም ሳይቀር ማለት ጸጉሯንም ጭምር መታጠብ ግዴታ ነው። እሱም እንደዚሁ ወለባቸው። ሌላ ጥያቄ ዘካት ለፊጥርን ለወላጆች እናትና አባት መስጠት ይቻላል ወይ? እንደው ዘካትን ለወላጅ የሚሉት ሰዎች ወላጅ ለምን እንዲቀለል አድርጎ እንደሚመለከቱ ግራ ነው የሚገባኝ። እኔ ምናልባት ምክር ይሆናል ብዬ ነው የምናነሳው። ወላጃችን ከተቸገረ እኮ ከዋና ገንዘባችን መስጠት ግዴታ ነው። ወላጅ ከዘካ አይደለም። ዘካ የሚሰጠው ምጽዋት ነው። ስለተቸገረ ሰው ነው። ወላጅ መብት አለው ከልጁ ገንዘብ ላይ። አንተ ወማሉከ ለአቢክ ነው፣ አንተም ገንዘብህም ያባትህ ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ዘካተል ፍጥር ሆነ ዘካተል ማል ለወላጅ አይሰጥም። ለወላጅ የራስህ ገንዘብ የሱ ገንዘብ ነው ያዝበታል። ራሱም ሰውየው የራሱ ነው ወልዶ ያሳደገው ልጁ ለአባቱ እንደገና እንደ ምጽዋት መመጻደቅ ማለት ልክ የስነ ምግባር ጉድለት ነው። እዚህ አቻለም ነበር ሸዋልና ቀዷን በአንድ ነው አርጎ መጽሐፍ የተለያዩ ኢባዳዎች ናቸው። ይሄ ሱና ነው። ይሄ እኮ ማለት የዙሁር ቀብልያና ዙሁር አንድ ላይ መስከር ማለት ነው ይቼ እንደማለት ነው። ይሄም አይሆን ነገር ነው። አይቻልም። አዎ
السلام عليكم ورحمة الله وبركاته. هلو السلام عليكم. يسمعنا لم يدرت يا كلا شنت بيت ويم شاور يالله شنت بيت وضو مارق يتشال على يميل يا كلا يدرت يا ሽንት ቤቱ ለብቻው መንፈስል ነው ራሱን የቻለ ነው መጸዳጃ ቦታው ለብቻው ነው ከዛ ራቅ ብሎ ደግሞ ውዱ ማድረጊያ ካለ እዛ ውዱ ማድረግ የሚከለክለው ነገር የለም ለጋደር ጥያቄ ኢማሙ ሲያሰግድ ቁርአን በደንብ ተረድቼ ሳይሆን አንዳንዴ ያሳለፍኩት ከንቱ ህይወት ያሳዘነኝ አለቅሳለሁ አንዳንዴም ቁርአን ሲቀራም ባይገባኝም አለቅሳለሁና ይሄ ሶላቱን ያጎደለው ይመስለኛል ይረብሸኛል ከቁርአኑ ውጪ ሆንኩና ከሶላቱ ውጪ ሆንኩ ይመስለኛል ዲታያል እንደውም ከሶላቱ ውስጥ ገባ እንጂ ማልቀስ እኮ ሶላቱ ውስጥ የሙእሚኖችና የሳሊሖች ባህሪ ነው ቀደም ስናነበው የነበረው አንቀጽ ምንድነው ويخرون للأذقان يبكون ويزيدهم خشوعا إذا تتلى عليهم آيات الرحمن خروا سجدا وبكيا الرحمن አንቀጾች ሲነበቡላቸው ተጋጆችና አልቃሾች ሆነው ይወርዳሉ ሶላት ውስጥ ማልቀስ ማለት የተቋም ምልክት ነው የወንድማችን አላህ ከሪያ ያርቅለት ስራውን መልካም ነገር ነው ማናው ከገባውም ጥሩ ነው ካልገባውም የአላህ ቃል መሆኑን በማሰብ ተዕዚም አድርጎ የአላህን ፈርቶ ያሳለፈውን ሐያት ያሰበ ማልቀስ ይቅርታ መጠየቅ ስለሆነ ተፈላጊ ነው ነብዩ ሰለላሁ ዐለይሂ ወሰለም ቆ ያለቅሱ ነበር አንዳንዴ ሰቀሰቀስ ከሚሉ ድረስ ካና ይስማዑ لصدره عزيز كعزيز المرجل عند دست منفقفق የሆነ ይሰማ ነበር ብሎ ነው የሚናገረውና ይሄ ማጥልቅ ደረጃ ነው እንጂ እንኳን አላህ ወፈቀ ለአሁን ያደረ ጥያቄ ነው ባለማወቅ ወይም በጅህልና ያሳለፍኳቸው ሶላቶችን ቀጣ ማውጣት አለብኝ ወይ ወዳ መክፈል ነው ያለበት አንድ ሰው ሶላት የአላህ ግዳጅ ነው የአላህን ግዳጅ በሰዓቱ ያልተወጣው ሰው ከጊዜ በኋላ ነፃና አይባልም ብሎ ሻዝ የሆነ አንዳንድ አባባሎች አሉ ኢብኑ ሐዝም ሙሐላ ላይ ተናገራቸው ሙተአኺሮች ደግሞ ለትልቁ ነገር አርገው አናፈሷቸው በጣም የተሳሳተ አካሄድ ነው القول الصحيح الذي عليه عامة السلف من الصحابة والتابعين ومن بعدهم جمهورዎቹ ቀጣ ማውጣት አለበት ሌላኛው ከዚህ ጋር ተያዘ ሐይድ ላይ ያለሁኝ ጾም ቢገባ ወይም ጾም ላይ ያለሁ ሐይድ ቢገባ ቀጣ አለብኝ የሚለው ቀጣ የለበትም በግማሽ ቀንም ሐይዱ ከመጣ ያን ቀጣ ነው ጾም አይቀርም በሐይዱ ሰበብ የተፈጠረ ጾም ቀጣ አይቀርም ግን ወንጀል የለበትም ቀጣ አለ መርሐባ ለኛው እዚህ ጋር ጥያቄን ጨርሰውና የሞቱ ሰዎች ላይ የሚተከሉ ዛፎች አሉ እና እነሱ ከጸደቁ ሟቹ የጀነት ነው ማለት ነው ካልጸደቀ ደግሞ የእሳት ነው ይባላል እንዴት ይታያል አይ እነሱ ቦታ ሲመቻቸው ይጸድቃሉ ዝናብ ሲመቻቸው ይጸድቃሉ አለዛም ይደርቃሉ ግን ዛፍ መትከሉ ራሱ መሽሩዕ ነው ወይ የሚለውን በተመለከተ አንድ ሐዲስ አለ ነብዩ ሰለላሁ ዐለይሂ ወሰለም በሁለት ቀብር አጠገብ ያለፉና انهما يعذبان يتقطون አሉ وما يعذبان في كبير ከባድ ነገር ኑሮ አይደለም የሚቀጡት ቢመጠንቀቅ ቢፈልጉ ይቻል ነበር ለማለት ነው በላ انه لكبير አሉና اما احدهما فكان يمشي بالنميمه አንደኛው ነገር ያዋስድ ነበር ሌላኛው ደግሞ ከሽንት ጥንቃቄ ያደርግም ነበርና በዚህ ነው የሚቀጡት ብለው የሆነ ዘንባባ ችግኝ ነገር ለሁለት ገንጥለው ተከሉባቸው ይላል لعله يخفف عنهما ما لم ييبسا እነዚህ ዛፎች እስካልደረቁ ድረስ ቅጣት ሊቀል ይችላል የሚል ሐዲስ አለ في البخاري ومسلم عن ابن عباس ይህን ሐዲስ መሰረት አድርጎ ዛፍ መትከል ሱና ነው ያሉ አሉ ማለም የይበሳ የምትለዋን ይዘው ሊሆን ይችላል ይሄን አባባል የሚሉት እስካልደረቁ ድረስ ስለሚል ሌሎች ደግሞ ይሄ ምን خصائص النبي صلى الله عليه وسلم የነብያችን ኻስያ ነው ምክንያቱም እዛ እየተቀጡ ያሉ መሆናቸውንም ያወቁት እሳቸው ናቸው ዛፍ በመተከሉ እንደሚቀነስላቸው ያወቁት እሳቸው ናቸው ሌሎቻችን የምናውቀው ምንም አይነት ገይብ ስለሌለ የለም አይقاس عليه በማለት ይሄዳሉ قياس ይደረጋል ያሉት حذيفه عفوا انتنا ማን ነው بريدة بن الحصيب الاسلمي የሚባል ሰሃቢ ብቻ ዛፍ ተከሉብ ብሎ ወሲያ ተናግሯል ይባላል ያን ያህል እንግዲህ ወቃዎች اختلاف ያለበት ነገር ነው አንድ ሰው ቢተክልም ሙንከር ሰራ አንለውም ባይተክልም እንግዲህ ያው ነው ዋናው ሰውየው ሳይሞት በፊት ነው የኸይር ዛፍ መትከል ያለበት ወራሱ الجنه ማብዛት ቢገባው ህይወት ይያለ ነው السلام عليكم ورحمة الله وبركاته مرحبا
ጠይቂ። ረመዳን ላይ ሀይድ ላይ ሆኜ ደርስ ማታ ላይ ጠዋት መታጠብ ማታ ላይ ጠዋት መታጠብ ደርስ ማታ ላይ ሱር ላይ ጠዋት ላይ መታጠብ ሀይዱ ያቆመው መቼ ነው? ሌሊት ነው ወይስ ቀን ላይ ነው ያቆመው? ሀይዱ ያቆመው ሌሊት ላይ ነው? ደርስ ማለት ኢንሻአላህ በርስ ታገኛለሽ። ያ ጥያቄ አለ። እሺ የራዋላት ነው ማለት ነው። ፀጉሬን መታጠብ ይታለልኝ መፍታት ፀጉር መፍታት ነው ለጀናባ? እሺ ጌታና እሺ በርስ ታገኛለሽ። ሌላ ጥያቄ አለሽ? እሺ ሄሎ ሰላም አለይኩም ወራህመቱላሂ ወበረካቱ። السلام عليكم ورحمة الله. الو السلام عليكم. السلام عليكم يا شيخ. وعليكم السلام ورحمة الله وبركاته. ጥያቄ ነበረኝ። ጠይቂ። ጥያቄ ባለትዳር ነበርኩኝ አሁን ላይ ወላኪን ተለያይተናል። እሺ እና አንዲት ልጅ አለችን። ልጅቷን ያው ጠይቆም አያውቅም እና ዘካተል ፊጥር እኔ ነኝ የምሰጠው ማለት ነው። ለልጅቷም ያው እናት ነኝና እሺ እና ሰዎች ደግሞ ዘካተል ፊጥር አንቺ መስጠት የለብሽም እሱ ነው መስጠት ያለበት አንቺ የምትሰጪው ሰደቃ ነው የሚሆነው አሉኝ። እሺ እና እንዴት ይታያል ይሄ ለማለት ነው። እሺ ሌላ ጥያቄ አለሽ? ሌላ ጥያቄ አለሽ? ሌላ ጥያቄ የለኝም። ጀዛኩሙላሁ ባረከላሁ ፊክ ባረከላሁ ፊታችን። ተከበራችሁ ተመልካቾቻችን ይህ የዳዕዋ ቲቪ ያለፈተዋ ቀጥታ ስርጭት ነው። ኢንሻአላህ የመጡ ጥያቄዎችን ካፍታ በኋላ እንመለሳለን። ሳትርቁ ጠብቁን። መርሐባ የተከበራችሁ የዳዕዋ ቲቪ ተከታታይ ወንድሞችና እህቶቻችን ይህ የዳዕዋ ቲቪ ያለፈተዋ የቀጥታ ስርጭት ፕሮግራም ነው። ኢንሻአላህ ካፍታ በኋላ ተመልሰናል። የገቡ ጥያቄዎች አሉ። እረፍት እንደወጣን እነሱን እንመልሳለን ኢንሻአላህ። ሼክ እረፍት እንደወጣን የመጡ ጥያቄዎች ነበሩ። ከሐይድ ያቋረጥኩት ሌሊት ነበርና ከፈጅር በኋላ ንያ ማድረግ ይቻላል የሚል ጥያቄ አመጣች ሴታችን። ንያ ከሌሊት ነው መሆን ያለበት። ንያ ከሆነ መታጠብ ከሆነ ከነጋ በኋላ ብትታጠብ ፈጅር ሰላት እስከደረሰች ድረስ ችግር የለውም። ንያ ግን ከሌሊት ካልሆነ ጾሙ አይቆጠርም። ጾማ መዋል አለባት። እንደገና ቀዷን ትከፍላለች። ሌላ ጥያቄ ከጀናባ ወይም ከሐይድ ስንታጠብ ፀጉሬን መፍታት አለብኝ የሚል ጥያቄ አለ። መፍታት ግድ አይደለም። ውሃ እንዲዳረስ በተቻለ መጠን ማድረግ አለባት እንጂ መፍታት ግድ አይደለም። ኦኬ። ሌላኛው ህፃን ልጅ የነበረች ሴት ልጅ ባሌ ጋር ተፈተናል። ስለዚህ ዘካተል ፊጥር ማውጣት ነበርኩኝ ስጠይቅ አንቺ ማውጣት አለብአችን የምታወጡ ዘካተል ፊጥር ሳይሆን ሌላ ሰደቃ ነው የሚወጣው ይባላል። ዘካተል ፊጥር ለይታ ካወጣች ሙሉ ዘካተል ፊጥር ነው ሰዋብም ታገኝበታለች። ግዳጅ የለባትም ነው ሊሆን የሚችለው እንጂ ግዳጅ ያለበት ያሉት ፉቃሃዎች ወላጅ አባቷን ነው እንጂ ሴት እኮ በራሷም ላይ ወጪ ማውጣት ግዳጅ የለባትም። እንደው ካላት ካደረገች ኸይር ነው። አይሰቅጥም ወጁ ብሎኛል ተለሰ አይ ችግር የለውም። እሷ ላይ መጀመሪያው ነው የሚዋጅበው እኮ በወልዩ ላይ ነው እንጂ በህፃኗ ልጅ በራሷ ላይ አጅብ ማንም ሰው ቢያደርግላት ደግሞ ይሰቅጣል። ዋጅባል። ሌላኛው በሶፍት ወይም በሆነ ደረቅ ነገር ከማዳረቅ በውሃ ብንብቃቃ እንጂ ብቻ ብናረግ ይችላል ወይ? አስሉ እንደው ውሃ ነው። በውሃ ሌላም ነገር ሳይጠቀም ውሃን ከተጠቀመ የተሻለውን ነገር ተጠቅሟል። መልካም ነው። በደረቅ ነገር ብቻ መብቃቃት ከፈለገም ባይሆን 3 ጊዜ መጥረግ አለበት በትንሹ እንጂ ይቻላል። ሁለቱን ለሰብሰብ ካለሳ ሁለቱን መሰብሰብም ችግር የለውም ነው ፉቃሃዎች የሚሉት። ለሻፊዒዎች ይላሉ። አንዳንዶቹ ደግሞ የሁለቱ መሰብሰብ አስል የለውም ብለው ወለው የሚያደርጉ አሉ። ላባሰ ቢሃተና ስለዚህ በስቲብራ ማን በስቲብራ ቻልከ ሌላኛው ዘካ ዘንድሮ ማውጣውን ዘካ ቀጣይ ከማውጣውን ከዚህ ጋር አስቀድሜ የሚገባኝ ገንዘብ አለ አስቀድሜ ማውጣት አስቀድሞ ማውጣት አይከለከልም። አባስ ረዲየላሁ ተዓላ አንሁ አስለፈ ዘካተ ሰነተይን ይላል። የሁለት ዓመት ዘካ ሐጃ ስለነበረ አስቀድሞ ሰጥቷል። ባይሆን እዚህ ላይ ፉቃሃዎች ያሉት ምንድነው ዘካ አስቀድሞ የሰጠ ሰው ሰዓቱ ሲደርስ ማይወጅበት ከሆነ ማስመለስ ይችላል።
የወሰዱት ፉቀራዎች ያልወጀበበትን ነው የወሰዱትና መልሱልኝ ብሎ መጠየቅ ይችላል ብሎ በሚመጣው ገንዘብ ማለት ነው። አዎ ምክንያቱም ገና ሳይወጅ ሰጥቷል። አመቱ ሲደርስ ደግሞ እሱ ፈቂር ሆኖ ሊሆን ይችላል ወይ ደግሞ የሰጠው ዘካ ካገኘው ገንዘብ በታች ከሆነ ደግሞ ቀሪውን ማውጣት ይችላል። እንደውም ተጨማሪ ያ የወሰደው ሰውዬ ዛን ጊዜ ገንይ ሆኖ ከሆነ ዛሬ ችግረኛ ነው ብሎ አበደረው ከዘካው ላይ በሚቀጥለው አመት ላይ ግን ሰውየው ራሱ ሀብታም ሆኗል ከሆነ ያችን ለድሃ መስጠት አለበት። ለሚገባው ሰው መስጠት አለበት። እንደዚህ ተፍሲል ተቀባዩ እስከ ቀጣዩ ድረስ ድሃውን መቀጠል አለበት ነው። አዎ ድሃው ነው ሲቀጥል ነው። አላህ አክበር። የአቂቃ ጊዜ እስከ መቼ ድረስ መውጣት የሚቻለው? አቂቃ የተሻለ የሚሆነው በሰባተኛው በ14 በ21 ነው። ሳይመቸው ቀርቶ በዚህ ሰዓት ካላደረገ ሌላ ጊዜም ቢያደርገው ችግር የለውም። ጎደሎ ይሆን መቀጠል አለበት ወይስ ጎደሎ ይሆን መቀጠል አለበት? አይ እስከ 21 ድረስ ነው ጎደሎ መሆን አለበት የሚል ማስታወስ። ሌላው ለሶላት ሱና ሲሰግድ ቦታ መቀየር ይታያል የሚል ነው። ቦታ መቀየር ራሱ ሱና ነው። ከተቻለ ወደፊት ወይም ወደ ኋላ ወይም ወደ ጎን በማለት መስገድ ሱና ነው። ሐዲስ መጥቶበታል። ካልቻለና እዛው ቦታ ላይ ከሰገደም ሰላቱ ሰሂህ ነው። ፈርድም ሱናም ያው ነው ቀይሩ። አዎ አንድ ቦታ ላይ ከመስገድ ቦታ ቀየር ማድረግ የተመረጠ ነው። መርሐባ። ሌላ ጥያቄ ፈንጣጣ ያመመው ሰው ነበርና ውሃ መንካት አይችልም፣ ወዶም ምንም አይችልምና ሊደር ውሃ መንካት ካልቻለ ተየሙም ማድረግ መቻል አለበት። እስከሚፈቀድለት ድረስ ሐኪም የከለከለውና በሽታውን ሊያባብስ የሚችል ከሆነ ለዚህ ነው ومن كان مريضا او على سفر ومن كان منكم مريضا ምንድን ነው የሚለው አያው ان كنتم مرضى او يا الله አው ጠፋኝ። على كل حال የታመመ ሰው ተየሙም አድርጎ መስገድ ይፈቀድለታል። እሺ مرحبا. السلام عليكم ورحمة الله وبركاته. السلام عليكم. وعليكم السلام. مرحبا. الأخوة كنا. السلام ورحمة الله. مرحبا. وعليكم السلام ورحمة الله. يسمعون وطيق ونوج. مرحبا. ጥያቄ አለኝ። طيق. በሞባይል እንትን ላይ አፕሊኬሽን ላይ የወረደ ቁርአን ሞልተህ ይዘህ ሽንት ቤት መግባት ይበቃል ወይ የሚል ጥያቄ ነው። ከፍተው ነው ሳይከፍተው ነው? ሳይከፈት ሞባይል ውስጥ የተሞላ አፕሊኬሽኑ ያለ ሞባይል። አዎ። እሺ ሌላ ጥያቄ አለ? አይ እሱ ነው ያለኝ። መርሐባ። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. مرحبا طيب كنا ماجد. دعاء الدرج يا حنان يا منان ما تبلو تبلو الدرج الوجه عندنا تيجينا. لكن هذا مو كفجر وهلا ركوع وهلا በምሰግድበት መስጊድ ድሮ አያደርጉም ነበር። አሁን በዚህ በፈለስቲን በላ የተነሳ ተከታታይ ማድረግ ጀምረዋል። ዱዓም ያደርጋሉ። ኦሬዲ ቆዩ ወደ 2 ወር 3 ወር አልፏቸዋል። ምን ላይ ያደረጉ ነው? ቋሚ ያደረጉ ቁኑት ላይ ነው ወይስ ሰላት በኋላ ፈጅር በኋላ ቁሩኩ ተነሱ በኋላ ፈጅር ላይ ነው ተከታታይ ያደርጉ ፈጅር ላይ። እሺ ሌላ ጥያቄ አለ? ተከታታይ ያደረጉት። እሺ ሌላ ደግሞ ሱራን አልካፊሩን ማታና ጠዋትና ማታ ሶስት የቀራሰው ከክፍር አላህ ይጠብቀዋል የሚሉ ሰዎች አሉ። እንዴት ይታያል? እሺ ሰሂህ ሐዲስ ነው ወይ? እሺ ባረከላሁ ፊክ። السلام عليكم ورحمة الله وبركاته. السلام عليكم. عليكم السلام ورحمة الله وبركاته. مرحبا. أفريقيا دعوة تي في إنه أفريقيا تي في نو. دعوة تي في እንዴት ነው? ሰላም ናችሁ? الحمد لله رب العالمين. الحمد لله ጥያቄ ለመጠየቅ طيب وانا ماجد. ዘካ ፍጥር ወደ አገር የቲም ልጆች ጋር ብር መላክ ይቻላል? ከውጭ ነው። እሺ ሌላ ጥያቄ አለ? የለኝም። مرحبا ተከታተለን
ከኡስታዝ እነዚህ አንዱ ሞባይል አፕሊኬሽን የቁርአን አፕሊኬሽን ያለው ሞባይል ይዘው ሽንት ቤት መግባት ይችላል የሚል ጥያቄ ነው። አዎ ሞባይል ቁርአን አፕሊኬሽን ያለው ዛሬ ችግር የለውም። ከተከፍቶ ከሆነ ብቻ ነው። ከተከፈተ እንደ ቁርአን ይሆናል። ቁርአን ከተከፈተ ዱዓ ሲደረግ ያ ሐናን ያ መናን ያሉ መነመን ይችላል። ሐናን ያ መናን ያሉ ነብያችን ሰለላሁ ዐለይሂ ወሰለም ለምንዋል ያ ሐናን ያ መናን ያ በዲዕ السماوات والارض ሚል ዱዓ አለ። መልካም ነው። ሌላ ጥያቄ በዚህ አሁን ባላንበት ተጨባጭ ያው ያለውን ችግር ታሳቢ ማድረግ ለፈጅር ላይ ከርኩ በኋላ ቁኑት ይደረጋል። ቁኑት ዱዓ ይደረጋል። አዘውትረው 2 ወር አልፎታልና ይሄ አስላለው ወይ እንኳን ናዚላ እንደዚህ ሙሲባ ኖሮ ሀገር ላይ ጦርነት የተለያየ ነገር ኖሮ ቀርቶ በአማኑም ዝም ብሎ ቁኑት ላይ መዘውተር አለበት ቁኑት የሚሉ ፉቃሃዎች አሉ። መዛብ ሻፊዒ ወማሊክ ይሄ ነው። ስለዚህ ቁኑት ካደረጉ መልካም ነገር ነው የሰሩት። ኢንካር ሊደረግ አይገባም። በተለይ ካለው ተጨባጭ አንፃር ማለት ነው። ለኛ ቁል ያ አዩሃል ካፊሩን 3 ጊዜ የሚቀራ ሰው ከኩፍር ላይ ተጠብቀዋል የሚል እንዘማለን። ይሄ صحيح ነው። ደረጃው ቆዋ አላውቅም እንጂ ሐዲሱን ደረጃ አለ። ማታ ማታ ቁል ያ አዩሃል ካፊሩን 4 ጊዜ ነው መሰለኝ አስታውሰው ይቀራ መልካም ነው። ሌላኛው ዘካተል ፊጥርን ከውጭ ሀገር ወደ ሀገር ቤት ለተጎዱ ሰዎች እንልክላቸው ይፈቀዳል ወይ? ጥያቄ ነው። ይሄ እንግዲህ ዘካን ከአንድ ሀገር ወደ ሌላ ሀገር ማዛወር ይቻላል አይቻልም የሚለው የፉቃሃ እክትላፍ ላይ ነው የሚመሰረተው። ማኔ የለም የሚከለክል ነገር የለም። ቢያደርጉት ሐጃው ያለው ወደ ሌላ ሀገር ከሆነ ችግር ወዳለባቸው አካባቢዎች ዘካተል ፊጥር መላክ መልካም ነው። መርሐባ። ሰላም አለይኩም ወራህመቱላህ። ሰላም አለይኩም عليكم السلام ورحمة الله وبركاته. مرحبا. خير ناتشو؟ الحمد لله. ما شاء الله. عليكم السلام ورحمة الله. ጥያቄ አለ? ጥያቄ አለ። ጠይቅ እሺ። ولابن أبي حاتم عن حذيفة أنه رأى رجلا في يده خيط من الحمى فقطعه وتلا قوله وما يؤمن أكثرهم بالله إلا وهم مشركون يالو لا يقرأ سنقرأ ይሄ ክትባት ለኮሮና ለወባ ምናምን ብለው እንትን የሚሉት ብዙ ውስጥ ይገባል። مرحبا. ሌላ ጥያቄ አለ? ያው ሐዲሱን አንብቦታል እሱ የሆነ ገመድ እጁ ላይ አግኝተው አንድ ልጅ ከወባ ለመከላከል ነው ሲሉት ያነቀው ቆርጦበታልና ይሄ ክትባት ለገዛ ያስናርጋለው ነው የሚለው ይደርሳል። አይገናኝም። የሕክምና ባለሙያዎች የበለጠ አስተያየት ሰጡበት ይሆናል። ይሄኛው ገመድ የሚያስረው ገመድ የራሱ የሆነ ፓወር አለ የመከላከል ዛጎል ያስራሉ፣ ገመድ ያስራሉ፣ ነሐስ ያረጋሉ፣ ጎማም ነገር አድርገው ካይናና እስከ ምናምን ይጠብቃል። ስራ ስር የሚያስሩ ሰዎች አሉ። ያ አምልኮ ነው። ይሄ የሚታሰረው ነገር ችግሮችን የመከላከል ፓወር አለው ብሎ ኢዕቲቃድ ነው። ይሄ ክትባት የሚባለው ከበሽታው ጋራ ሰውነትን ማለማመድ ነው። አደጋ እንዳይደርስበት እንግዳ ሆኖ እንዳይደነግጥ የማድረግ ነው። እስካሁን እኔ ባለኝ ኢንፎርሜሽን የማውቀው የሙያ ጉዳይ ቢሆንም እዚህ ሕክምና ሳይንስ የሚያዘው የሙያ ስራ ነው። የኛው ደግሞ ሰዎች ብሎ በአቂዳቸው የሚያደርጉት ነገር ነው። ለባቱም የሚታሰረው ነገር ላይ እምነት ነገር አለ። የሚታሰረው ነገር ላይ እምነት አላቸው እንጂ በሚገባ ወይ ያነቡበት ነው ነገር ነው። አዎ አራድ ሀገር ቤት አሁን ለምሳሌ ስራ ስር ይነቅሉና በቡትት ያስረው እባብ እንዳይበላ ይከላከላል ብለው ያምናሉ። ይሄ አይነት ማለት ነው። مرحبا. السلام عليكم ورحمة الله. السلام عليكم. وعليكم السلام ورحمة الله. مرحبا. ጥያቄ ነበር ለጥያቄ ጠይቅ። አንደኛው ከገንዘብ ጋር ከሪባ ጋር የተያዙ ጥያቄዎች ናቸው። እሺ። አንደኛው ለምሳሌ ለአንድ ጓደኛዬ 400,000 ድርሃም እሰጠዋለሁ። እሺ። ስራ ሊሰራበት ከዛ በተለያየ ጊዜ እሱ ካተረፈው ላይ ማሊ ይሄን ያህል ብለን የተስማማነው ነገር የለም። ግን ካተረፍነው ላይ 1,800 ድርሃም ይሰጠኝና በ6 ወሩ ግን 400,000 ይመልስልኛል። በስንት ወር? 4 ወር? 6 ወር 4 ዋናው ይመልሳል። እሺ። ስለዚህ አንደኛ ይሄ ነው።
እኮ ጥያቄ ምንድን ነው? ኦኬ አበድሩ ሪባ ይሆናል ወይ? አራቱ ሰጥቷል ስራ ይሰራበታል በየወሩ ስድ ያልሆነ ግን ስምመቱ እንደ ፐርፎርማንሱ ማለት ነው። እሺ እንደ ፐርፎርማንሱ 800 ዲርሃምም 1000 ይሰጠኛል። 6 ወር በኋላ ግን ሙሉን 400 ሺህ ይመልስልኛል። እንግዲህ ትርፉን እንካፈል ብለን ነው የተባባላችሁት መጀመሪያ? አመንት እንደዚህ አይነት ስምምነት የለም። እሱ ይሰራበት ነው። ብድር ብቻ ነው። ኦኬ ብድር ነው በቃ። አዎ እሺ ብድር ብቻ። እሺ ሁለተኛው ግን አግሪመንት አለ። ሁለተኛ ጥያቄ ደግሞ ለምሳሌ ሀገር ቤት ያሉ ሰዎች ኮንቴነር ዕቃ ይገባላቸውና ብር ይፈልጋሉ ቀረጥ ማለት። እሺ እና ለነሱ ብር ሰጣቸዋለሁ። ብር ሰጣቸው ምንድነው ለምሳሌ 24 ሚሊዮን ብር እንሰጣቸው ከሆነ 5 ሚሊዮን አስገብተው እንስማማለን። ኦኬ ዕቃቸውን አስገብተው 24 ሚሊዮን ሰጣቸዋለሁ። ከዛ እነሱ ከፍለው ቀረጣቸውን ከፍለው ዕቃቸውን ይረከባሉ። እዛ ዕቃ ከነገዱ በኋላ ግን 5 ሚሊዮን አድርገው ነው የሚሰጡኝ። 1 ሚሊዮን ትርፍ ይሰጡናል። ይሄ ደግሞ አግሪመንት አለ። የኛ አግሪመንት እሺ ስለዚህ ሁለት ጥያቄ ነው ለሁለቱ። እሺ መርሐባ መልስ ታገኛለህ። ተከታተለን ወንድማችን። ለዚህ መልሳቸውና ወርቅታኔ ተጫስ 400,000 ዲርሃም ለሆነ ጓደኛዬ አበድሬው ነበረ ከ6 ወር በኋላ ዋናው ሊመልስ ነገር ግን አለፍ ያለ የሆነ ብር ይሰጠኛል እንዴት ይታያል የሚለው አለፍ ያለ የሆነ ብር እንዲሰጠው ተስማምተው ከሆነ ሪባ ማለት ይሄ ነው። አልተስማሙ ከሆነ ሲመልስ ነው ጨምሮ መክፈል እንማውቀው خيركم احسنكم قضاء በራሱ ጊዜ ሲከፍል ወገንዘቡን ተጠቅሜበታለሁ አይ ይሄን ያህል ብርም አይሰጠውም የሆነ ኤክስፔክቴሽን ባይኖር የሚጠብቀው ነገር ባይኖር ኖሮ አይሰጠውም። ያው ዝም ብሎ ሰዎች በመግባባት የሚያደርጉት ነገር ነው። ማበደር ሳይሆን ይሄ ማድረግ ያለበት በቃ ብሩን ይስጠው ግን ከሚገኘው ትርፍ ላይ የሚነገደውንም ንግድ በትክክል አውቆት ሲያበቃ ማለት ነው በፐርሰንት መካፈል ይችላል። በጣም 1% ሊል ይችላል። የፐርሰንቱ ሸርጥ የለውም። 50% ሊል ይችላል። በፐርሰንት ተስማምተው ነው መሆን የሚገባው እንጂ በዚህ መልኩ አይደለም። ልክ አድርገው ተሸካሪ ነው ሪባ ነው ሪባ ነው። ሁለተኛው ደግሞ ለቤተሰቦቼ 24 ሚሊዮን ዕቃ ያስገባሉ ሰጠዋቸው 20 ሚሊዮን በኋላ ግን ያንስስተው ሲጨርሱ 25 ሚሊዮን ይመልሱልኛል። ይሄ አግሪመንት አለን ፖሊሲያል አግሪመንት ነው። ይሄ ሪባ ነው። በቃ እነሱ ብር የሰጣቸውን ብር ነግደውበት የሚገኘውን ትርፍ በፐርሰንት መስማማት ብቻ ነው። ያ ምራባ ይሆነ እንት ይችላል። ከዛ ውጭ ከሆነ መርሐባ። ሄሎ السلام عليكم. وعليكم السلام. مرحبا. ጥያቄ ጠይቂ። እሺ ልጅ 10 ዓመቷ ነው ልጄ እና ምናምን አጋጥሞኝ መጀመሪያ ላይ መስራጃለሁ ኢንሻአላህ አላህ ካም በኋላ የማረግዘው ከጠናልኝ ቁርአን ገብቼ መስጊድ ላስገባ ብዬ ንያርጌ ነበር። እሺ ከዛ አሁን 10 ዓመቷ ነው ያ ነገር የሆነ በተለያየ ጊዜ አረጋለሁ እላለሁ ሳያረጉ በጣም እስካሁን ሰዓት ድረስ አያረኩም። 3 ልጆች አሉኝ እና እንዴት ይታያል ማድረግ አለብኝ የለብኝ ተመዘገተሽ ነው የተሳልሽው ምን ብለሽ ነው? ቁርአን ቤት ምገባ ነው? ቁርአን ድቀራ ነው? አይደለም አይ ቁርአን ገብቼ መስጊድ አስገባለሁ በቃ ጥሩ ነገር ቁርአን ገብቼ መስጊድ አስገባለሁ ነበር ያልኩት። ከዛ ከይል ወለኩኝ 10 ዓመቷ ነው አሁን ተቀራለች ተሳጋ ታዲያ ማሻአላህ መርሐባሽ። እሺ ሌላ ጥያቄ አለሽ? አይለኝ መርሐባሽ። السلام عليكم ورحمة الله. وعليكم السلام ورحمة الله. مرحبا. ጥያቄ ነበረኝ። مرحبا ጠይቅ። የገበሬ ቦታ ነበርና ማለት ነው እና እሱን መንግስት ወስዶ እንደገና ይመራል። ለዛም ደግሞ ያው ስላላወጣበት 150 ሺህ ብር ይቀበላልና ማለት ነው። ሄሎ እሺ። እና ያው ማለት መሀል ላይ ያለ አንድ ባለስልጣን 150 ሺህ ብር ላይ 50 ሺህ ብር ከጨመርኩት 200 ሺህ ብር ከሆነ ትገባለህ አለኝና ይሄ እንዴት ይታያል? መጀመሪያ የገበሬ መሬት መንግስት እንዴት የወሰደው? አንተ ህጋዊ መሬት ነው? ማለት የገበሬ መሬት የሆነው ፕላን አውጥቶ እንደገና ዝሮ ሂሳብ ተቀብሎ ሊሰጣቸው ማለት ነው። ካሳ? አዎ ካሳ። እሺ። እና 50 ሺህ ብር ከጨመርኩ 150 ሺህ ብር እንዳለ ሆኖ 50 ሺህ ብር ደግሞ ያው መንግስት በማያውቀው መንገድ መሀል ላይ ያሉት
አመራሮች ብለው 200 ሺህ ብር አድርገህ ከዛ በላይ ትገባለህ ያሉት ማለት ነው። ይሄ እንዴት ይታያል? የሚገባው የት ነው? መሬት ነው የሚገባው? የት ነው የሚገባው? የሚገባው ያው ቦታ ይመራል ነው። ቦታ ያገኛል። 50 ሺህ ብር ከሚያገኘው ብር ላይ ከጨመረ እሺ ሌላ ጥያቄ አለ? ሌላ ጥያቄ አለኝ። እሺ ማለት አንድ አሁን ይሰጋል አይደለሁም እና ማለት ነው። እሺ ማለት አሁን ለምሳሌ እኔ አንድ ሴት ማለት 20 ያላት ለስጋር የሚመኛት ሴት ከነሷ ዱዓ ማድረግ ይችላል ነው አላህ እንዲሁ ማድረግ ይችላል። ያቺ ልጅ ጠይ ብለህ እሺ ሌላ ጥያቄ አለ? የለም። مرحبا السلام عليكم ورحمة الله وبركاته. السلام عليكم ورحمة الله وبركاته. عليكم السلام ورحمة الله وبركاته. دعوة في نوعهم كتابة ريتك؟ دعوة فترة برنامج نو ما تيجي تيالله. كتابة ريتك يا يوم نبات. لكنا. ቲቪውን ዘጋው ነበር። ቲቪውን ዘጋው። እሺ ለብለው ቲቪውን ዘጋው። እሺ አንድ ወንድሜ ተጣለውት አለ። ቲቪውን ዘጋውና ጠይቆንም ጫጫታ አለ። እኔ ምለው አንድ የተጣለውት ወንድሜ አለ። እሺ በጣም ቆይቷል። አንድ እናት አባት ነን። እሺ ጥፋቴን አውቄ ቀርታ አፎፍንላ አልኩት። አንተ እኮ የጀሃነም ነህ ሙናፊቅ ነህ ይለኛል። ረመዳን በደረሰ ቁጥር ሁሌ ቀርታ እለዋለሁ። አሁን ልጅን ካሁን በኋላ ባልሎስ እኔም ታላቅ ነው አዱኛም አለው። ምን የሰርክበት ሐቅ አለ ወይስ በምንድን ነው ጸቡ? ምን ነበር? እኔ ከውጭ ሀገር ገና 20 ዓመት ራሱ ተገናኝተን እናግን ከዛ እንደመጣኛ ነበር የተቀበለው። የዱ በቃ መሐላችን ሆነ ነገር ያወራሉ ሰዎች። አይደለም ከሱ የሰርክበት ሐቅ አለ? ሐቅ የለም፣ ምንም ሐቅ የለም። ሐቁንም ምን የሱ ብር እኔ ጋር ነበር ሰጥቼዋለሁ ሙሉ በሙሉ። እሺ ታዲያ በምንድን የተቀየመ በምንድን ነው? በምንድን የተቀየመ? የተቀየመኝ በቃ እኔ ምልህን ነገር ለምን አሰማም ነው። እኔ እሱ ምለኝን ነገርም ሰማለሁ። መርሐባ እና የአንድ አባት ልጆች አንድ እናት ልጆች ነን። የሰው ነገር ይሰማል። በቃ የውጭ ሰው ነገር ይሰማል። እሺ መሰግናለሁ። አዳምጠን መሰግናለሁ። ማዘርም አሁን ገብተህ ነበር አፎፍን ላይ ተባባሉ አለች። እሱ ከዚህ ሙናፊቅ ጋር ይሄ እኮ የጀሃነም ነው ይላታል። ብር ስላለው ብቻ ኢንሻአላህ አብሽር መሰግናለሁ። ተከታተለ ነው ወንድማችን። አንዳንድ ጥያቄዎች አሉ ኡስታዝ። አንደኛው ልጅ አላህ ከሰጠኝ ወይም ካሳደገልኝ ቁርአን ገዝቼ ላከፋፍል መስጊድ ብዬ ነበረ። ሰጥቶኝ ሲያበቃ አልሰጠው እስካሁን አላደረኩትም ቆይቻለሁኝ። ምን ላድርግ ነው? አዎ ማድረግ አለባት። ይሄ ዋጅብ ነው። ልጅቷ ከተወለደች ጊዜ ጀምሮ በዚህማዋ ላይ ይሄ ዋጅብ ሰፍሯል። يوفون بالنذر ويخافون ومن كان شره مستطيرا نذر ማሟላት የሙእሚኖች ባህሪ ነው። من نذر أن يطيع الله فليطيعه ነው። ለአላህ መታዘዝ ነذር የገባ ሰው መታዘዝ አለበት። መጀመሪያ ነذር መግባት ተፈላጊ ነገር አይደለም። ባታደርገው ይሻል ነበር። ከገባች ግን ወጅቦባታል። አሁን ቢሆን ታድርገው። አሁንም ቢሆን ታድርገው። ሌላኛው ጥያቄ የሆነ መሬት ነበረ መንግስት ለሆነ ኬዝ ለሆነ ነገር ወሰደው ካሳ ከፍሏል። ከዛ ካሳ ጨምሬ ከከፈልኩኝ ውስጥ ለውስጥ ማለት ነው ከሰራ ያ ከዛ ቦታ ድርሻ ይኖርኛል አልባረር ማለት ነው። እንደ ጉቦ ማለት ነው። ህገወጥ ክፍያ ያ መንግስት ፈልጎታል ለሆነ ነገር ካሳ አለው። ከካሳው ደግሞ ላፊ እሱ ይጨምራል የሆነ ነገር የሚያገኘው ብር ተጨማሪ ጨምሮ ከዛ ቦታው ላይ ድርሻ ይኖረዋል። ለምሳሌ ለግንባታ ከሆነ የሚያገኘው ነገር ህጋዊ ነው ህገወጥ ነው? አሁን ይሄ ጉቦ ነው የሚመስለው። እነዛን ስራውን የሚያከናውኑ ሰዎችን አታፈናቅሉን ከዚህ ቦታ ብሎ ሲያበቃ ለነሱ ብር መስጠት ነው የሚሆነው። ይሄ ከሆነ حرام ነው ዋضح ነው። የጉቦ ሰው ማታለል ከዛ ቦታ ላይ መፍላክ ማይገባው። በቃ ቦታውን መንግስት ለመስለሐ አማ ፈለገው ለሀገር ጉዳይ ፈለገው ካሳ ከከፈለው ሌላ ቦታ ሄዶ መግዛት እንጂ እዚያው ጉቦ ሰጥቼ መቀረት ይችላል ሆይ የበተረዳነው መልኩ ይሄ ነው። ይሄ አይቻልም ነው። ሌላኛው ያጫዋት ልጅ ወይ ደግሞ የፈለኳት ልጅ አለችና እሷን አላህ እንዲሰጣይ አላህ ዱአ ባረክ። እቺ ፈለጋት ልጅ ኸይርም ልትሆን ትችላለች፣ ኸይርም ላትሆን ትችላለች ለሱ። ስለዚህ ኸይር ከሆነ አሳካው፣ ኸይር ካልሆነ የተሻለው ምረጥልኝ ብሎ ነው ዱዓ ማድረግ የሚገባው። እንዲህ አይነት ነገር ላይ ኢስቲኻራ ነው ማድረግ የሚገባው እንጂ ራሷን ተብሎ አይደረግም፣ አግባብም አይደለም።
ዱዓ ላይ ደግሞ ለአላህ ብቻ አጠቆሙም ከተሻለውን እሱ ያውቃል የሰሐቢ አብዱላህ ኢብኑ ገፈል ልጁ اللهم إني أسألك القصر الأبيض من يمين الجنة በጀነት ውስጥ በቀኝ በኩል ያለውን ነጭውን ህንጻ እንድትሰጠኝ ለምንሃለሁ ብሎ ሲል ልጄ አለው አንተ ጀነት ከገባህ አይከፋህም ይሄ ተነጥዕ ነው ዝም ብሎ ዱዓ ላይ ድንበር ማለፍ ነው ምንድነው اعتداء ነው የሚባለው ከተበተ في سنن ابي داود ان النبي صلى الله عليه وسلم قال سيكون قوم يعتدون في الطهور والدعاء ይሄ ምትለምነውን ነገር ዝም ብለህ ለዚህ ብሎ የነብዩ ዱዓዎች ቅልጥፍ ያሉ ሻሚል የሆኑ ናቸው ربنا آتنا في الدنيا حسنة وفي الآخرة حسنة ሚስትም ከፈለገ ربنا هب لنا من أزواجنا وذرياتنا قرة أعين ነው ይከታናና የሆነች ሰው ላይ ልብ ተዓልቅ ከሆነ ደግሞ ያ ረቢ ኸይር ከሆነ አሳካው ኸይር ካልሆነ ኸይሩ ስጠኝ ብሎ መለመን እንጂ ያቺ ካልሆነች ብሎ መለመን ብትሆን እንኳን ራሱ አግብቷት በማግስቱ ምትሄድም ልትሆን ትችላለች አናቀውምኛ ያን ገይባ አናቀውምና አላህ ካንዳ አማራጮች እንደሌለው አርገን አጥበባን መጠየቅ አደብ አይደለም መርሐባ ለኛ ጥያቄ የሸቂቅ ወንድም ከነካባት እንገናኝ ወንድም ነበረኝ ተጣልተናል ብዙ አመት ቆይተናል አፉ ተጠይቀዋለሁ አንተ ጃሃነም ይያለ እስካሁን ድረስ አልተቀራረብንም ምን ማድረግ አልቻልኩም አፉታም የጠይቁ ሰዎች ብዙ ጊዜ የሚያጋጥመኝ ነው በተለይ ገንዘብ ጋር የተነካካ ነገር የፈለጉትን ይሰሩና ሰውየው በደሉ ሳይሽዝ ብሎ አፍ በላኝ ይሉታል እንደው ለምላስ እንኳን አፍ ያለው ቢል ከልቡ አፉ ካላለ ተጠቃሚ መሆን አይኖርም እዚህ ያንን ቅር ያሰኘውን ነገር ማስተካከል ነው ከዛ ውጪ አፍ ወለለም ካለ ያ የራሱ ወንጀል ነው የሚሆነው እንደገና ደግሞ ገሌ ጀነት ነው ጀሃነም ነው ብሎ መናገርም በጣም ድንበር ማለፍ ነው ያኛውም ደግሞ ምክንያቱም የጀነት ማን እንደሆነ የጀሃነም ማን እንደሆነ የሚፈርደው አላህ ነው አላህ ደግሞ ቀጠሮ ይዟል ያማ የሚባል እሱ የሚያውቀው አላህ ራሱ ነው እዚህ ገሌ ጀነት ነው ገሌ ጀሃነም ነው የሚል መዳፈር የተከለከለ ነው ማለት ነው ልጅ እንዳለው ገንዘብ ነበርብኝ ከፍየዋለሁ ግን ይሄን ያለበት እንግዲህ እርስ በርሳቸው ይተዋወቃሉ እኛ መምከር ያለብን እዳ ካለበት የበደልከው ነገር ካለ አንን መልስ ሁሉንም እንትን ካለ በኋላ አጣ ቂሳስ ከፈለገ ነብያችን ሰለላሁ ዐለይሂ ወሰለም እኮ ጽናቸውን ገልጠው የበደልኩት ካለ አሁን ቂሳስ ይወሰድ ማን كنت ظلمته فليقتد مني ብለው ራሳቸውን አመቻችተዋል በዛ ደረጃ ነው ማምጣት ያለበት ሰውየው ከዛ በኋላ አፉ ሊያገኝ ይችላል ቂሙን እንዳመቀና በደሉ ሳይወገድለት አፉታ መጠየቅ በቂ ላይ ሆነ ይችላልና እሱ የምልህን አሰማኝ ብሎ ነው የሚለው ምናልባት እሱ አሁን እኮ በግላቸው የሚባባሉት ነገር እዛው ይባባሉኛ አጠቃላይ መሆን የሚገባውን ምክር ነው እየመከርን ያለ ነው ሐቁ መክፈል ነው ያለበት ከዛ በኋላ አፉ አለም ካለ ሰውየው ተጠያቂው እሱ ይሆናል የራሱ በደል ነው የሚሆነው ነው ጀዛኩላሁ ኸይር ባረከላሁ ፊኩም ሼህ ጥያቄዎቻችን በያልቁም ሰዓቱ ገድቦናል አሽራው አኺር ስለሆነ ሰዎች ኢስቲሃብ እንዲያደርጉ ቁርአን ላይ ተሐጁድ ላይ እንዲያደርጉ ቅድም ጠቁሟል አሁን ምልክት ካላቸው አጥር ወቅቱ እንግዲህ በጣም ውድ ወቅት ነው እዚህ ቁጭ ብለን እናሱ ጋር እየተነጋገርን ያለነው ይሄም ኢባዳ ነው የበለጠ መቼም ነፍዕ ሙተዓዲ ነው ረሰቡን የሚያገለግል ነው ስለተባለ በሚል ሐሳብ እንጂ ሰው ተቀለለ ብሎ መስጂድ ውስጥ ኢዕቲካፍ ማድረግ የሚገባው ወቅት ነው ያ ባይቻል በተቻለ መጠን ኢባዳ ላይ በቲላዋው በዱዓው በዚክሩ በተለይ ደግሞ ነብያችን ሰለላሁ ዐለይሂ ወሰለም ለአኢሻ የመከሩት ምክር አለ اللهم انك عفو تحب العفو فاعف عني የታየ አንተ ይቅር ባይነ ይቅርታን ተወዳለህና ይቅር በለኝ ያሽ ዱዓ አድርጊ ለይለቱል ቀድር የሚደረገው ዱዓ የነው ብለዋታልና ይሄን ምክር ለራሳችንም ለተመልካቾቻችንም እናስተላልፋለን ጀዛኩላሁ ኸይር ሼህ ባረከላሁ ፊኩም የተከበራችሁ ተመልካቾቻችን የዛሬው የአልፈተዋ ፕሮግራማችን ኢንሻአላህ እዚህ ላይ ተቋጭቷል በቀጣይ ሮብ በአላህ ፍቃድ እስከምንገናኝ ድረስ እኛም በተናገረው እናንተ መስማችሁ እንጠቀም ያድርገን አሽራው አኺርን በጣም በርቱ ተበራቱ በኢባዳ አይነቶች ጠንክሩ እንላለን አላህ ይቀበላችሁ አላህ ይቀበለን ሰላም አለይኩም ወራህመቱላሂ ወበረካቱ